ራስሽን እየጎዳሽ ነው ያለሽው። ገባሽ? በቃ ምንም እያረግሽ አይደለም፣ እየወጣሽ አይደለም፣ እንዴት ተንቀሳቀሽ አይደለም ምናምን። ደግሞ ያው ወንድ ልጅ ነው ገባሽ? መውጣት ስትጀምሪ መንቀሳቀስ ስትጀምሪ ምናምን ደግሞ ሀሳቡ ሊመለስ ይችላል፣ አይታወቅም። ምንድነው ጥርሴን ማነው ቅድሜን አታስቁት፣ ጥርሴስ ልማዱ ነው አሉ እንደዛ ይባላል። እና እናንተም ማለት ነው ዳኒና ማነሽ እቺ ሜሮን በጣም ትመክራላችሁ እኮ። ስትመክሩ ለነገ አትሉም፣ በቃ ትመክራላችሁ። ሩታ ልጅ የወለደችውን ሕፃን ልጅ ወስዳ ለቤተሰብ ለአያት ትሰጣለች ማለት ነው። ከዛ በቃ ሩታ እየወጣች ምናምን ቀሚስ ትለብሳለች፣ ቁምጣ ትለብሳለች፣ ራሷን ምናምን በቃ ፏከሽ ትላለች። ከዛ ማለት ነው እና አብርሃምን ታማልለዋለች ማለት ነው። እውነት ተው እንጂ ይህን ያህል ምን ነው እንትን አደረጋችሁት እኮ ልጁን። እና ሁሉም የሆነ ወንድ እንደዛ ይሳሳታልና ወር ደግሞ እንደዛ የሆነች አንዳንድ ወንዶች አንዳንድ የኢትዮጵያ ወንዶች ሚስታቸው ቺት ያደረገው ደግሞ እየፈቷት ሴት አምሮባቸው ሲያዩ ምናምን ይናደዳሉ። የሚናደዱም አሉ ደግሞ ቀንቶ በጣም ብዙ እንደዛ የሚያደርጉ ነገሮች ሰዎች አሉና ሁሉም ሰው እንደዛ ይመስላል ብለሽ ነው። አንድም ደግሞ የሚመለሱ በውበቷ ተማርኮ ሚስቴ እንደዚህ ቆንጆ ናት እንዴ ምናምን ብሎ ተመልሶ ወደ ሚስታቸው የሚመለሱም አሉ። ያው ወደ ፍቅረኛም እንደዛው ጋይስ እና እንደዛ መስሎች ነው። አሁንም ዛሬም እንደዛ አይነት ድራማ እንዲፈጠር ትፈልጋለች። እንደዛ አብርሃም እኮ ሌላ ዓለም ውስጥ ነው። በቃ እናንተን ረስቷችኋል ከነመፈጠሩ። እናንተ ግን ዛሬም ትደክማላችሁና በከንቱ አትድከሙ። እውነቴን ነው የምላችሁ፣ በከንቱ አትድከሙ። አብርሃምን ለማማለል ልጅሽን ወስደሽ አያቶችሽ ጋር አድርጊ ምናምን ማለት እንኳን አያስኬድም። አይስዌርን ነው የምልሽ፣ አያስኬድም። በቃ የሰው የድሮ አስተሳሰብ አታስቢ። ምንም ሩታ አብርሃም ሲጀመር ኤርሜ ማናት ሩታ ቤት ስለሆነች ምናምን አይደለም የተፋቱት። ማለት ምን ሆነች ሩታ? ሰራተኛ ናት፣ ራሷን ጠብቃ ነው የምትኖረው ምናምን። ስንት ሰራተኛ የሌላቸው እና ስንት ኢትዮጵያውያን አሉ መከራቸውን በልተው እዚህ ጋር እያጸዱ ልጃቸው አንዴ ልጅ ስታለቅስ ልጅ ቆሻሻውን ጠርጎ ሳያነሱ ትተው ማለት ነው። ልንገርሽ አንቺ ከረፈፍ ማለት ነው። ልንገርሽ ካላወቅሽ ማለት ነው። ወይ አድገሽበትም ሊሆን ይችላል፣ ረስተሽም ከሆነ ላስታውስሽ። እሺ ልጃቸውን የሚይዝላቸው ጠፍቶ ወልዶ እንኳን ማለት ነው ልጃቸው እኔ ስለማቅ ነው ፐርሰናል ኦኬ። ልጃቸውን ለማጸባት ሊያጠቡ ሲሉ ቆሻሻ እየጠረጉ ምናምን ቆሻሻውን ቁጭ አድርገው ከዛ ልጃቸውን ያጠቡና ተመልሶ ልጃቸውን ያነሳል። እንደዛ ምናምን ያደግን ሰዎች ነን ኦኬ፣ ቤተሰቦቻችን ማለት ነው። በጣም ብዙ ዋጋ ከብሎ እንደዛ። ሩታ ግን ሰራተኛ አላት። እሺ ጊዜም ማለጣች ምናምን ማየት ብቻ ነው የሚጠበቅባት ሩታ ልጁን ማለት ነው። እና ታጫውተዋለች ምናምን እንትኑን ልጁን የምታጸዳላት ሴለ ሰራተኛ ምናምን አላት። ትቀልጃለሽ እንዴ? ቀልደኛ ናችሁ። በጣም ነው የምትቀልዱት እኮ። እኔ ግን አንድ የተስማማኝ ነገር አለ። ቪዲዮ እስከ መጨረሻ ድረስ እንድታዳምጡ ፈልጋለሁ። የተስማማኝ ነገር አለ። እሱን ግን ጥሩ ሀሳብ ነው። ይሄ አሁን ያወራሁበት ሀሳብ ነው የማይስማማኝ እንጂ የሚስማማኝ አንድ ሀሳብ አለ። ገባችሁ? እና እንደዛ ነው። ባለፈው ለታ ደግሞ ለምን ተናገራችሁ? የትኛው እና እኛ ዱባይ መጥተሽ አንድ ወር ተቀምጠሽ ብዙ ወር አወጣሽና የተፋታውን ሰዎች በቃ ተፋቶ እንዴት እንትን ያክብሩ ምናምን ትላለሽ እንዴ? ያው እንትን ስላደረጋችሁኝ እንትን ስላልኩኝ ነው ስለሰማሁ ነው እኔ ተናግሬ ነበረ ባለፈው። ምክንያቱም የተፋታ ሰው እንዴት የእንትን ቀናቸውን እንዲያከብሩ ታደርጋላችሁ ምናምን ስትባሉ እና የተፋታ ሰው በየትኛው እንትን ነው የተፋቱበትን ቀን የሚያከብር? አዎ በዚሁ ልንገርሽ ብዬ ነው። ሜሮን ወይዘሪት እስቲ እንስማ፣ እንቀጥልና እንስማ የሚሌ እንዳሚለው መለስ ይችላል፣ አይታወቅም። ልጅሽን ቤተሰቦችሽ ጋር አድርገሽ አንቺ ለዚህ እንደፈለግሽ ሆነሽ መኖር ትችያለሽ። እንደፈለግ ስራሽን የሰራሽ እየወጣሽ የገባሽ ሰዎችን ማግኘት ሲኖርብሽ እያገኘሽ በነፃነት መንቀሳቀስ ትችያለሽ። አንቺም ቤተሰቦች ጋር ልጅሽን ታያለሽ፣ አብርሃምም ቤተሰቦች ጋር the best I swear
እኔ ይሄ የተመቸኝ ምን መሰላችሁ? ያው አብርሃም አያቶቹ ጋር ልጁ የአብርሃምና ልዑሌ አያቶቹ ጋር ቢያድግ በተለይ ደግሞ እውነት ለመናገር እኔ ቀስ አድርጉልኝ የአብርሃም ቤተሰብ ነው የሚመችው ማለት የአብርሃም ቤተሰብ ነው ፐርሰናሊ የምወደው። የሩታንም እጠላለሁ ማለት አይደለም፣ ግን ሞር የአብርሃም ቤተሰብ ጋር ቢያድግ ልዑሌ። ምክንያቱም ሁለቱ አሁን ሩታ አይ ቲንክ ይመስለኛል አንድም ማለት ነው እስቲ ዛሬ ረጎረር ጋይስ ጎረር ያለኝ ራሴን የሚያመመኝ ቢሆን አብርሃምን ልትረሳ ያልቻለችው አንድም ይመስለኛል እነዚህ እንትኖችን ዳኒና ሚሮን እንደሚሉትም አብርሃም ደጋ ያ ቤት ሲመጣ ምናምን ያው በፊት ያለቀሰችለት ልጅ ነው። በጣም ብዙ ዋጋ የከፈለችለት ልጅ ነው። ሩታና አብርሃም ብዙ ነገር አብሮ አሳልፋል። ሁላችንም እናውቃለን። ያ ሀቅ አይካድም አይደለም ቤተሰቦቼ? ያየነውን ምንድነው ጆሮአችን የሰማነውን እንናገራለን፣ አይናችንም ያየውን እንመሰክራለን። ገባችሁ? የሆነው ነገር አለ። ምክንያቱም ባለፈው ያኔ አልቅሳ ብዙ ነገር እንትም ያለችለት ሰው ነው። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ውድ የሀገሬ ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። ወታችሁ በሰላም ግቡ፣ ተኝታችሁ በሰላም ተነሱ። እግዚአብሔር አምላክ ቤተሰቦቻችንን ሁላችንን የሚጠብቅልን መድኃኒዓለም ክርስቶስ በሰው ሀገር ላይ ያለነውን ኢትዮጵያውያንን በሙሉ መድኃኒዓለም ክርስቶስ ባዳን ያራራልን፣ ፍቅርን ያብዛልን እላለሁ እና ውድ ቤተሰቦቼ ፕሊዝ ይህንን ቪዲዮ እስከ መጨረሻ ድረስ እንድታዩ እፈልጋለሁ እና እኔንም አበረታቱኝ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ብታደርጉልኝ ደስ ይለኛል። ሰላም ለሀገራችን፣ ፍቅር፣ አንድነት ለሕዝባችን ኢትዮጵያ ሀገራችንን እግዚአብሔር አምላክ መሀሏን ገነት ዳሯን እሳት አድርጎ ይጠብቅልን እና ለምትወዱኝ ለምታከብሩኝ ሰብስክራይብ ለምታደርጉኝ ሁላችሁም ውድድ ነው ማድረጋችሁ። ክፉ አይንካችሁ ወገኖቼ፣ እወዳችኋለሁ። ቪዲዮ እስከ መጨረሻ ድረስ መመልከት እንዳትረሱ። ማርያምን ነው የምላችሁ፣ ማርያምን ግድ ነው የምሰራው ቪዲዮ። አይኔ እያቃጠለኝ ነው፣ በጣም ራሴን እያመመኝ ነው። እኔ እንጃ ለምን እንደሆነ አላውቅም። እና ብቻ እስቲ ይሁን ለበጎ ነው፣ ይሻለኛል። እጄ ሲሻለኝ ራሴ ላይ እያመመኝ ነው። ከዚህ ባለፈው ትዝያቸው ማርያምን ባለፈው እጄ እንዴት ሲያቃጥለኝ እንደነበር ውህ እግዚአብሔር ይመስገን ዛሬ ደህና ነኝ። ጥፍሬ ሁላ ነበር ያመመኝ ጋይስ፣ ጥፍሬ ብቻ ተመስገን እግዚአብሔር ምን ይሳነዋል እሱና አድኖኛል። ክብሩ ይስፋ ለመድኃኒዓለም። ዛሬ ደህና ነኝ። እጄን ግን ራሴን ደግሞ እያመመኝ ነው። ኤኒዌይስ ቪዲዮ እስከ መጨረሻ ድረስ ተመልከቱልኝ። እስከዛ ውድድ ነው ማድረጋችሁ። የቀደው ቪዲዮ ላይ ቶሎ አለቀብኝ፣ ኢንተርኔትን በጣም አዛ አድርገኝ እና ይሄንን ደግሞ ሰላምታዬን አቅርቤያለሁ። ውድድ ነው ማድረጋችሁ። ቪዲዮ እስከ መጨረሻ ድረስ ተመልከቱ። ወሬ ያላብዛባችሁ ወደ ቪዲዮ። ላይክ ኮሜንት እንዳትረሱ። ምንም ቢሆን አብርሃም ማለት ነው እና እናም ደግሞ የምትወደው የልጇ አባት ነው። እንግዲህ የሆነ ነገር በእጅ የያዙት ወርቅ በመዳም ምንድነው ብቻ እኔ እንደዛ ተረታለን ያላቅም ተረቱን እንደዛ ነው። የሆነ ሰው የጣሉትን ሲያነሳባቸው አይወዱም ይባላል እና ሩታም አሁን ከሷ የተሻለች ሴት አብርሃም አግኝቶ ፍቅርን ስትሰጠው ምናምን ያው አብርሃምን ላይ ቅናት ተነሳሳባት እና ያ ቅናት ደግሞ በቃ አብርሃምን በሆነ ነገር አሰናክላ ወደ ራሷ ለመመለስ ትፈልጋለች እና ከዛ ሁሉ ልዑሌ ቤተሰቦቹ ጋር አድርጋ ቤተሰቦቿ ጋር ቢያድጉ የአብርሃም ቤተሰብ ጋር ሁለቱም ሄዶ እዛ ያገኛሉ ማለት ነው። ሩታም ስትፈልግ ዳ ታገኛለች፣ አብርሃምም ደግሞ ሩታን አያገኛትም። ሲፈልግ ልጁን ሄዶ ያገኛል ማለት ነው። ገባችሁ? እና ይሄ አሪፍ ሀሳብ ነው ብዬ ነው የማስበው። እንግዲህ ቤተሰቦች እንደኔ ሁላችንም አስተሳሰብ ይለያያል እና እንደኔ በቃ አብርሃምን ከጭቅጭቅ ነፃ የሆነ ምን ትለኛለች፣ ምን ታደርግብኛለች፣ ምን እንትን ይሆንብኛል ምናምን ብሎ አያስብም። ያለ ጭንቀት ሄዶ ልጁን በስነ ስርዓት ጠይቆ ወደ ቤቱ ይመለሳል ማለት ነው አብርሃም። ገባችሁ ቤተሰቦቼ? ተረስታችሁኛል ያስባለሁ። ምክንያቱም አብርሃም አሁን እውነት ለመናገር እዛ ቤት የሚሄደው ራሱ በፍርሃት ነው የሚመስለኝ። ልዑል ለማግኘት ሲሄድ
ይፈራል። ልክ እንደባለፈው አይነት ነገር ይከሰትብኝ ይሁን አይከሰትብኝም ይሁን እያለ ይፈራል። በጣም ነው የሚፈራ አብርሃም። እና አሁን ይህንን ቢያደርግ አብርሃም ያለ ስጋት ነው ሄዶ ልጁን አይቶ የሚመለሰው ማለት ነው። እና ይሄ ሀሳብ በጣም ተመችቶኛል፣ ገዝቶኛል። እውነት ለመናገር የዛሬ እንትናችሁ ተመችቶኛል። ግን ይሄ አብርሃምን ለማማለል አድርጊ ምናምን የምትሉት ነገር እሱ በትልቅ ኤክስ ተቀባይነት የለውም። ሰው ልጅ ማንንም ለማሟለል እኔ አይ ዶንት ኬር ፎር ኤቭሪቲንግ ማርያምን ሰው እንደዚህ እንትን እንድልልኝ ብዬ እንትን የማላውቀውን ደግሞ ራሴ እንትን ማለት የማልፈልገውን ነገር ለሰው ብዬ ልፋት ነው ከንቱ የሚሆነው እና ከንቱ ልፋት ነው ለማንም። እኔ ራሴ የሚያስደስተኝ ነገር ጥግ ድረስ አድርጋለሁ እንጂ ሰውን ለማስደሰት ወር ደግሞ የሆነ ሰው እንዲማለልልኝ ብዬ የማይሆን ነገር ማድረግ ፌር ነው ብዬ አላስብም። ራስሽን መጠበቅ ለራስሽ ነው። ወተሽ መግባት ለራስሽ ነው። ለራስሽ በቃ ራስሽን ትሪት አድርጊ። ከዚህ ስሜት ውስጥ ራስሽ እንድትወጪ ራስሽን ላይ ስሪ። በቃ ጸልይ፣ በደንብ ጸልይ። ጸሎት ምንንም ነገር ነቅሎ ከውስጥሽ ያወጣል። ገባሽ? ራስሽ ላይ ስሪ። በቃ ያቺ ቆንጆ ሴት ሁኝ። ያቺ በመጽሐፍ ቅዱስ ላይ የተጻፈችው ልባማም ሴት እሷን እንኳን ማናችንም አንሆንም እንደዛ። መጽሐፍ ቅዱስ ላይ ያለው ወንድም ደግሞ እዚህ ምድር ላይ ከስንት አንዴ ካልሆነ የለም። እኔ እውነቱ ስነግራቸው ማለት ነው። ነፃ በምሳሌ ላይ ምዕራፍ 23 ላይ ምዕራፍ 24 ላይ ያለችውን እየጠቀሳቸው አታውሩ። ማናችሁም እንደዛ አትኖሩም። ኦኬ? እንደዛ ማንነት ወንድ ስለሌለ ማለት ነው እዚህ ምድር ላይ። ኦኬ ጋይስ ተስማማን? የምሬን እኮ ነው እግዚአብሔር። እንደዛ ማንነት ወንድ የለም። ኦኬ እኛ እንኳን ሴቶች እንደዛ እንሆናለን። በጉብዝና እንደዛ እንሆናለን እንደ ሴቶቹ የእውነት ማለት ነው። መጽሐፈ ምሳሌ ላይ ያለችው ያቺ ወርቅ ሴት ገባችሁ? እና እንደዛ እኔ ፐርሶናሊ እንደዛ ሆናለሁ እና እንደዛ ነው እኔ እሆናለሁ ብዬ አስባለሁ። እውነት ለመናገር ግን 23 ነው 30 ነው አይ ዶንት ኖ ጋይስ ረስቼዋለሁ፣ ረጅም ጊዜ ካነበብኩ እና እንደዛ ነው ቤተሰቦቼ። በከንቱ አትልፊ፣ አምልጦሻል። በቃ ጥሩ ወንድምና እህት ሁኑ፣ ተዋደዱ፣ ተከባበሩ፣ ምናምን ኖ ጭቅጭቅ፣ ኖ ንዝነዝ። ላንቺም ጥሩ አይደለም ሩታዬ፣ የኔ ቆንጆ የምር ማለት ነው። አንዳንዴ ታሳዝኝኛለሽ በጣም አንዳንድ ቦታ ላይ በጣም ታሳዝኘኛለሽ፣ ግን ምንም ማድረግ አልችልም። እኔ እንዴት ልሁን? ከአብርሃም ፍቅር አይበልጥብኝም። በቃ አብርሃም የሚያደርጋቸው ነገሮች ስራዎቹ በጣም ስለሚያማልሉኝ ማለት ነው። ግን አሁን አንቺም ጸባይ ገዝተሽ በቃ በስነ ስርዓት መኖር ስትጀምሪ አራሼ ሳልቀይር አልቀርም እና ግልጹን ልንገራችሁ እኔ በጣም ሰው አይደለሁም፣ እውነቱን ነው የምናገረው። ወይኔ ጋይስ ራሴ በስመ አብ ልተኛ ነው። በቃ ደህና አደሩልኝ። ውድድ ነው የማደርጋችሁ። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ካሳዘንኳችሁ ይህንን ቪዲዮ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። በጣም ራሴን አሞኛል። ፊት ለፊቴ ልውደቅ። የእውነት አይኔ እንደሚበስ። ቻው፣ ደህና አደሩልኝ ቤተሰቦቼ።